አርቲፊሻል ኒውራል ኔትወርክ በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ቴክኖሎጂ ውስጥ ከምናበለጽጋቸው ሲስተሞች መካከል አንዱ ነው። አርቲፊሻል ኒውራል ኔትወርክ ኮምፒውተሮች ዳታን ማቀናበር እንዲችሉ ለማስተማር ጥቅም ላይ የሚውል የሰው ሰራሽ አስተውሎት ቴክኖሎጂ ነው። ቴክኖሎጂው ማሽኖች ያለ ሰዎች ጣልቃ ገብነት ስራቸውን ማከናወን ብሎም መወሰን እንዲችሉ የሚያስችላቸው ቁልፍ ስርዓት ሆኖ ያገለግላል። ቴክኖሎጂው ማለትም ሰው ሰራሽ የነርቭ አውታረ መረቦች ወይም አርቲፊሻል ኒውራል ኔትወርክስ የሰውን አንጎል መዋቅርና የሚያከናውኗቸውን ተግባራት መነሻ አድርገው የተነደፉ ናቸው። አርቲፊሻል የነርቭ አውታረ መረቦች በንብርብሮች የተደራጁ የነርቭ ሴሎች ወይም ኢንተርኮኔክትድ ኖድስ የሚባሉና እርስ በርስ የተገናኙ ነርቮችን ያቀፈ ነው። እያንዳንዱ የነርቭ ሴል ዳታን ይቀበላል፣ ያደራጃል፣ ከዛም ውጤቱን ወደ ቀጣይ እርስ በርስ የተገናኙ የነርቭ ሴሎች አውታረ መረብ ያስተላልፋል። አርቲፊሻል ኒውራል አውታረ መረቦች ከተሰጣቸው ዳታ መማር የሚችሉ በመሆናቸው ኮምፒውተሮችን እንደ አዲስ ፕሮግራም ማድረግ ሳያስፈልግ እንደ ምደባና ልየታ ያሉ ተግባራትን ማከናወን ይችላሉ። የአርቲፊሻል ኒውራል ኔትወርክ ኮምፒውተሮች ውስን በሆነ የሰው እርዳታ የማሰብ ችሎታ ያላቸው ውሳኔዎችን እንዲወስኑ ይረዳቸዋል። ምክንያቱም በዳታ ግብዓትና ውጤት መካከል ያለውን የግንኙነት መስመር በመለየት ውስብስብ የሆኑ ግንኙነቶችን መማር ብሎም ሞዴል ማድረግ እንዲችሉ የሚያስችል ስለሆነ ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ከኒውራል ኔትወርክ ጋር ተቀናጅቶና ተዋህዶ ምስልና ንግግርን ለመለየት የሕክምና ምርመራ ለማድረግ ሞዴሎችንና መተግበሪያዎችን ለማበልጸግ እንዲሁም አሽከርካሪ አልባ ወይም ራስ ገዝ ተሽከርካሪዎችን ለማንቀሳቀስ ጥቅም ላይ ይውላል። ቴክኖሎጂው በተፈጥሮ ቋንቋ ቅንብር ሂደት ውስጥ በስፋት ጥቅም ላይ በመዋል ለዘርፉ እድገት ቁልፍ መሳሪያ ሆኖ እያገለገለ ይገኛል።